በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነገረ ቅድስት ድንግል ማርያም ክፍል 3 ለማርያም ቦታ የሌላት ዓለም ለልጇ ለኢየሱስም ቦታ የላትም። ማርያም ሆይ እኔን የሚገርመኝና ጥያቄን የሚያጭርብኝ የኒስጥሮስ የሥላሴ የተዋህዶን የቃል ክህደት የቅያፋው ጉባኤ የሀገራችን ሉትራን በየአዳራሹ በየአደባባዩ መልሰው መላልሰው ሁል ጊዜ ማርያም አታማልድም የሚሉት ሳይሆን የሁላችንም ፈጣሪ አምላክን የወለደች እናት እንዴት ምንም ተአምር እንዳልሰራችና እንደማትሰራ ከቀን ቀን ከወር እስከ ወር ከዓመት እስከ ዓመት አንድ አይነት ተአምራት ብቻ የመነበቡ ነገር ነው። ወዮ በዚህ ነገር ነፍሴ በእጅጉ አዝናለች። ምነው በየአብያተ ክርስቲያናቱ በየገዳማቱ እመቤታችን የምትሰራው ተአምራት እንኳን ተጽፎ ተነግሮስ ያልቃል እንዴ? በግል ሕይወታችንስ ማርያም ያደረገችልን ተአምር የዋለችልን ውለታ የለምን? ቅድስት ድንግል ማርያምን አምነን ለምነናት ጸበሏን ጠጥተን እምነቷን ተቀብተን የዳንን የለንም እንዴ? ሌላው ይቅር ማርያም ያልሳመችው ሰው ይኖር ይሆን? ከአፋችን የማይጠፋ ምህላችን ሁሉ ማርያምን ሆኖ ሳለ ገድሏን ተአምራቷን ግን የማሳነሳችን ነገር በጣም የሚያሳዝን ነው። ስንጣላ እንኳን በማርያም ጣታችንም አይደል እንዴ የምንታረቅ? ንጽሕት እመ ንጹሐን ቅድስት እመ ቅዱሳን ድንግል ማርያም እኮ የሰው ልጆች ሁሉ የንጽህናችን የቅድስናችን ተምሳሌት የባህሪያችን መመኪያ ናት። እንደዚች ያለች እናት ምንም ተአምር እንደማትሰራ መቁጠራችንና ከዓመት እስከ ዓመት አንድ አይነት ተአምራቷን ብቻ ማንበባችን ግን ቅስም ሰባሪ አለማስተዋልነት ነው። እና አንዲት የሆነች የእናት ቅድስት የኢትዮጵያ ርትዕት ተዋህዶ ቤተክርስቲያን እና የተዋህዶ እምነት በአብርሃማውያን የእምነት መስራቾች በአይሁዳውያን ስርዓተ ቤተክርስቲያንና ሕግ ተተክቷልና ከዓመት እስከ ዓመት አንድ አይነት ተአምራቷን ብቻ ለማንበባችን ምክንያት ሆኗል። የነፍሴ ድቀቷ መሻቷና ምኞቷ ነው። ይህ መሻትና ምኞት በሕግ በኩል ለሞት ተላልፌ ተሰጥቼ የነበረ በእመቤታችን በኩል ገነት ሳይሆን ዘላለማዊ ሕያውነትን አገኘሁ። በስጋዊ መሻትና ምኞት አምላክን ለመሆን ተመኝታ ለጽድቅ የነበረው ሕግ ለሞት ሆኖባት የተፈረደባት ነፍስ ዳግም ክብሯን ብቻ ሳይሆን የአምላኳን ቅድስና ገንዘብ አድርጋ መንግሥተ ሰማያትን ለመውረስ የበቃችው በቅድስት ድንግል ማርያም ነው። አዎ ለማርያም ቦታ የሌላት ዓለም ለልጇ ለኢየሱስም ቦታ የላትም። ማርያም ሆይ ጌታችንን ኢየሱስን ልትወልጂ ባልሽ ቀን ደክሞሽ በእንግድነት ለማረፍ ማረፊያ ስትጠይቂያቸው ማረፊያ የለንም ሲሉሽ ምን ብለሻቸው ይሆን? ምንስ ተሰምቶሽ ይሆን? ምክንያቱም ሁሉን በቃሉ የሚያሳርፍ ጌታን በሆድሽ የያዘችን የሁላችንም እናትን እንዴት ማረፊያ የለንም ብለው ይከለክሉሻል ብዬ በጣም ስላዘንኩ ነው። ሐሜትን የማትፈራዋ ማርያም እንጀራን በእቅፏ ይዛ እንጀራን ተሸክማ በመንገድ ላይ የእንጀራ ፍርፋሪ ለመነች። ወዮ ስለ ማርያም ትዕግስት፣ ትህትና ነፍሴ በእጅጉ አደነቀች። ማርያምም የሰው ልጆችን ፍጥረታቱን ሁሉ በስም የሚያውቃቸውን የዓለሙን ጌታ በሆዷ ይዛ የሚያስተዳድራቸውን ሕዝብ እንኳን በቁጥር ወደማያውቃቸው ለመቆጠር ወደ ቄሳር ሰልፍ ወደ ቤተልሔም ከተማ ወጣች። ሰው ሁሉ ወደ ቤተ ዘመዱ ሄዶ ሲያርፍ የሁሉ ፈጣሪ የሆነው የንጉሥ እናት ዘመድ አልባ ሆና በእንግድነት ለማረፍ ቦታ ብታጣና በድንገት ምጥ ቢይዛት በከብቶች በረት ውስጥ አርፋ ወለደችና በግርግም ውስጥ አስተኛችው።
በውኑ ለማርያም እና ለሕፃኑ የሚሆን ማረፊያ የሌላት ዓለም እንደምን ያለች ናት? ከማርያምና ከሕፃኑ የበለጠ እንግዳ ምን አይነት ነው? ለጌታዬ እናቱ ቦታ የሌላቸው እነሆ ትንሣኤዋን እርገቷን መቃወማቸው አይደንቅም? ማረፊያ ቦታ ቢኖረን ኖሮ ጌታ በቤታችን በገባ፣ ቅዱሳን መላእክቱ በቤታችን በሰገዱበት ባዜሙበት ነበር። አንድስ እንኳ ማረፊያ ራሱን ማስጠጊያ ሰው ዘመድ የለውም የተባለ ጌታ ግን እንደምን ሰውን ወዳጅ ነው? የእመቤታችን የቅድስት ድንግል ማርያም ጣዕመ ውዳሴዋ ሀብተ ረድኤቷ በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።